ደረጃ አሁን እኔ መሄድ አለብኝ፣ ለአብርሃም ከአብርሃም ጎን መቆም አለብኝ እያልኳችሁ ነው። ካለዚያ እንዴት ነው እናንተ በጣም ችላ እያለው ነው። እግዚአብሔርን ለአብርሃም እየደረስለት አይደለም። በናችሁ በቃ ልቀቁ። ሰላም ውድና የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ መግቢያ ላይ እንዳዳመጣችሁት ወይዘሮ ሄርሜላ ወደ ቡታጀራ መሄድ አለብኝ ብላ ሚኪና አሚሩ በር ላይ አግኝተዋታል። የት ነው የት ልትሄጂ ነው ሲሏት አብሬሽን ብቻውን መተው አልፈልግም እና እሱን ብቻዬን እንዳትተኝ ስላለኝ እና ወደ ቡታጀራ መሄድ አለብኝ ብላ እንግዲህ ዛሬ ስትገላገል ነበር። እኔ ግን አንድ ነገር በጣም የገረመኝ ነገር አለ ማለት ነው። ሄርሜላ ይሄን ያህል ለምን ፈራች? አንዳንዴ በነገራችን ላይ የሰው ባልም ሆነ ወይም የሰው እቃ ከወሰድን ይህን ያህል ነው የምንፈራ እና ሄርሜላ በጣም ፈርታለች። ለምን ቡታጀራ ከሄደ በኋላ ከእናት አባቱ በእናት አባቱ ምክር ከሰማ በኋላ ወይም እንግዲህ አብርሽ ከዳነ በኋላ ያው ሚስቱን እና ልጁን ወይም ወደ ቤቱ እንደሚመለስ እርግጠኛ ናት ማለት ነው። ስለዚህ አሁን ሄርሜላ እንግዲህ ቡታጀራ ሄጄ በሩቅ ቅርብ ሁኜ መከታተል አለብኝ እና ተወኝ፣ ይሄ ልጅ አያሳዝናችሁም ወይ? ለምንድን ነው እነሱ ደግሞ መሄድ የለብሽም ከሄድሽ በጣም ብዙ ነገር ይበላሻል እያሏት ነበረ ማለት ነው። በነገራችን ላይ እንግዲህ ሄርሜላ የፈራችበት ነገር ምንድን ነው? አብርሽ ወደ ራሱ ከተመለሰ አንደኛ እሷን እንደማይመርጣትና ከእሷ ጋር እንደማይቀመጥ ሙሉ ለሙሉ እርግጠኛ ናትኝ። ሁለተኛ ደግሞ ይህን ሰዓት እንግዲህ ካደረገው በኋላ ነው። አሁን አብርሽ ከበፊት ከሩታ ጋር እና ከኤፍሬም ጋር ሳለ ያው በጣም ፍዝዝም ድንግዝም ቢል የሆነ ነገር ያወራልኝ የሆነ ነገር ሲባል አውቃለሁኝ እሰማለሁ እያለ አንዳንዴ አልፎ አልፎ ብቻ ያወራ ነበር፣ ይስቃልኝ፣ ይጫወታልኝ ብዙም እንደ ድሮ ባይሆንም ማለት ነው። አሁን ግን ከሄርሜላ ጋር ከተመለሰ በኋላ ሄርሜላ ወደ መዝናኛ አስገድዳ ከወሰደችው በኋላ ለአንደኛው ጥርቅም አድርጎታል ማለት ነው። ጥርቅም አድርጎታልኝ እና ስለዚህ ይቺ ልጅ የሆነ ነገር አድርጋበት ነው እንጂ ይሄን ያህል እየፈራች የሆነ ነገር ባታደርግ ይሄን ያህል አትፈራም ነበረ። እና አንተ አሚሮ ደግሞ አንተ ሴት ማለት ነው፣ አንቺ እኮ በጣም ክብር ያለሽ ሴት ነሽ እና ስለዚህ ከዚህ አብርሃምን ሸኝተሽ በጣም በጥሩ ነገር አድርገሽ ስለዚህ ሁሉም ሰው የመሰከረልሽ ነጋሽ የሚያንችን ጥሩ ነገር እያዩ ነው አልክ ማለት ነው። ኧረ እባክህ ምን ሚስት ናትኝ ወይስ ምንድናት ለሷ የሚመሰከርላት? ሁላችሁም የፈራችሁት ነገር አለ። አንደኛ እና አብርሽን ጎተታችሁ ያመጣችሁ አንተ ነህ አንደኛው ማለት ነው። አንተና ያን ደግሞ አንድ ጠይም ልጅ አለ ብሩክ ነው ምናምን ነገር የሚባል እና ሄርሜላ ደግሞ አንዳንዴ ያው ራሽን እንደዚህ ውርድ ባታረጊ ራሽን ብቻ በአጠቃላይ አታውርጅ። በቃ አብርሻ ያንቺ አይደለም። ስለዚህ ደግሞ አብርሻ አሁን ከአንቺ ጋር ከተመለሰ ጤነኛ አይደለም። ልጁ በጣም ትክክለኛና ጤነኛ ነው፣ ግን ወደ አንቺ ከመጣ በኋላ ነው ለአንደኛው የፈዘዘ የደነገዘ። ከነሩታ ጋር ሲሆን እኮ ያወራልኝ፣ ይስቃል፣ በጣም ደስተኛ ነው፣ እኔ ደስተኛ ነኝ እያለ ልጁን በግድ መውሰድና ልጁን የራሴ ነው ማለት ይሄ እንደኔ ያው ፌር አይደለም፣ በጣም ትክክል አይደለሽም እና ወደ ራስሽ ተመለሽ። እና አብርሃም ደግሞ እንግዲህ ቡታጀራ ሄዶ ምን እንደሚወስንና እኛ ችግር የለውም ከሄርሜላ ጋር ቢሆንም ከሩታ ጋር ቢሆንም ዋናው ልጁ ጤነው ይመለስ ደህና ይሁን ነው የኛ ጥያቄ እንጂ። እና ሄርሜላ በጣም ፈርተሻል፣ በጣም ደንግጠሻል። ይህን ያህል ያደረግሻት ስራ ይኖርሻል። እና ወይዘሮ ሄርሜላ ዞሮ እንግዲህ ያው ትናንትናም ሩታ ብላሻለች እና 20 ቀን ተቀመጠም 10 ቀን ተቀመጠም ያው አብርሽ የኔና የኔ ነው ብላ ያው መደምደሚያ ላይ ዘግታልሻለች ማለት ነው። ስለዚህ ዞሮ መዝጊያው ጭራሮ እንደሚባለው ሁላ ያው አንቺ የሰራሽውን ስራ አይተሽ ወይም የሰራሽውን ስራ በደንብ አድርገሽ ስለምታውቂ ለዚያ ነው የፈራሽ እና እኛ ስለ አንቺ ስራ ምን አገባን? ሁሉ ሻንጤና አዘጋጅቻለሁ እና ከዚያ ስራዬን መስራት እችላለሁኝ። ሁለተኛ ደግሞ ኤፍሬምና ሩታ እንሄዳለን ብለዋል እና ከዚያ ሄደው በቃ ያበላሹብኛል ምናምን ነገር አልሻ ብቻ የሆነ ስራ እንደሰራሽ ከዚህ ላይ እርግጠኛ ነሽ። እና ሩታ ብትሄድ አንደኛ ሚስት ናት፣ የልጁ እናት ናት። ኤፍሬም ደግሞ ወንድም ነው፣ ቢሄድ መሄድ ይችላል። አንቺ እሺ ከነጋሽዬ ጋር ሄደሽ ምን ልታወሪ ነው? ምን ልትይ ነው? ወይስ ምን ልታደርጊ ነው? እኔ እኮ የጨነቀኝ ነው። አሁን ሩታ ብትሄድ ልጇን ይዛ ያው ከነጋሽዬ ጋር ብትገናኝ አንደኛ ልጇ አለ በቃ ችግር የለባትም። አንቺ ግን አሁን ሄደሽ ሽማግሌ ላኩልኝ ልትይ ነው ወይስ አብርሽን ተውልኝ አሞታል ምናምን ነገር ልትይ ነው? አብርሽ እኮ ቡታጀራ የሄደ ከዚህ በጣም እየተጨነቅ በሁለት ሴቶች እየተጨነቅ ስለተባለ አይደለም
ወደ ቡታጀራ እህቶቹና ወንድሞቹ ያመሩት እንጂ አብርሽ ከሩታ ጋርና ከኤፍሬም ጋር በጣም ጥሩ ጊዜ እንዳለው እንደሚስቅ እንደሚጫወትም አይተናል። ግን ወደ አንቺ ከመጣ በኋላ ግን እኔ ምንም ለውጥ አላየሁበትም። ምንም ነገር መዝናኛ ወሰድሽው፣ ሆስፒታልም ወሰዳችሁት፣ በቃ ነው እንዲሁም ብሶበታል። በእውነት እልሻለሁ አብርሃም ብሶበታል ማለት ነው። እና አንቺን ብተጅ ባተጂ እናንተ ደግሞ አትገልግሏት። ድሮም እኮ ወራዳ ሰውና ወራዳ ሴት እኮ በቃ ከሚስት በላይ እኔ ነኝ የማውቅ ብሎ ምንም ሽምግልና ያልተላከለት ሰማን የሌላት ሴት እንደዚህ ናት የምትዋረድ። ያን ማለት እንደ ሄርሜላ ናት። እና ወይዘሮ ሄርሜላ ተረጋጊ ነው የምልሽ። አብርሃም ደግሞ እንግዲህ ያው ድነህ ያው እንጃ ብቻ ያው እንግዲህ ተፈውሰህ እውነት ካመመህ ማለት ነው ያው አላህ ያሽርህ። እኔ እንኳን ማመመህ ምናምን ነገር አልልህም፣ ይሄ ጤና ስለሆነ እና ስለዚህ እውነት ድነህ ብቻ ሁሉ ነገርህ ተመልሶ የፈለግከውን ሰው መርጠህ ከፈለግከው ሰው ጋር እንድትኖር ነው የምፈልግ። ብትፈልግ ከሩታ ጋር ብትፈልግ ከእሷ ጋር የፈለግከውን ኑሮ እንትን በል። ግን አንዳንዴ ደግሞ ሴት ልጅ የምትሳደቡና ዝቅ የምታደርጉ ሰዎች ፈጣሪ ወላ ነፍሳችሁ ምንም አይማርም ማለት ነው። ምንም መቼ ቢሆን ፈጣሪ ነፍሳችሁን አይመራውም። እና እኛ ችግር የለብንም ከእሷ ጋርም ሆነ ከሩታ ጋርም ሆነ እና ቤተሰቦች